የሰሙነ ሕማማት ሐሙስ ከስቅለትና ከትንሣኤ በፊት ያለው ሐሙስ በቤተ ክርስቲያናችን የተለያዩ ስያሜዎች አሉት። አንደኛ ሕጽበተ እግር ይባላል። ይህ ስያሜ የተሰጠው ጌታችን በዚህ ዕለት የደቀ መዛሙርቱን እግር በማጠቡ ምክንያት ነው። ይህም የሚያሳየው የዓለምን ኀጢአት ለማጠብ የመጣ መሆኑን ነው። ይህንን ለማስታወስ ዛሬ ካህናት በተለይም ሊቀ ጳጳስ በመካከላችን ተገኝተው የእኛንና የሕዝቡን ኀጢአት እጠብ ሲሉ በቤተ ክርስቲያናችን የተገኙ ምእመናን እግር በወይንና በወይራ ቅጠል ሲያጡም ይውላሉ። ሁለተኛ የጸሎተ ሐሙስ ይባላል። የዓለም መድኃኒት ኢየሱስ ክርስቶስ የሚደክም ሥጋን የተዋሃደ አምላክ ፍጹም ሰው መሆኑን ለመግለጽ ለአርአያነት ጠላቶቹ መጥተው እስኪይዙት ድረስ በጌቴሴማኒ ሲጸልይ በመቆየቱ ነው። ሦስተኛም የምስጢር ቀን ይባላል። ከሰባቱ ምስጢራት ቤተ ክርስቲያን አንዱ በዚህ ዕለት ተመስርቷል። ይኸውም ይህ ስለ እናንተ በመስቀል ላይ የሚቆረሰው ሥጋዬ ነው እንካችሁ ብሎ ጽዋውን አንስቶም አመሰገነ። ይህ ስለ እናንተ ነገ በመስቀል ላይ የሚፈሰው ደሜ ነው፣ ከእርሱም ጠጡ በማለት እኛ ከእርሱ ጋር አንድ የምንሆንበትን መንገድ ከጠላት ዲያብሎስ ሰውሮ ለደቀ መዛሙርቱ የገለጸበት ቀን በመሆኑ የተሰጠው ስያሜ ነው። በዚህ ዕለት ቅዳሴ ይቀደሳል። የሚቀደሰውን በለሆሳስ በዝግታ ሲሆን እንደ ቃጭል በመሆን የሚያገለግለው ጽናጽል ነው። ይህም አይሁድ ጌታችንን ለመያዝ ሲመጡ ድምፃቸውን ዝግ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ኑዛዜ አይፈጸምም፣ ሥርዓተ ቁርባን ግን ይፈጸምበታል። ይህ ጌታችን የሰጠው ዘላለማዊ ቃል ኪዳን ለማሰብ ነው። በዚህ ዕለት ክርስቲያን የሆነ ሁሉ በንስሐ ታጥቦና ተዘጋጅቶ ቅዱስ ሥጋውንና ክቡር ደሙን መቀበል ይኖርበታል። የአዲስ ኪዳን ሐሙስም ይባላል። ምክንያቱም መሥዋዕተ ኦሪት ማለትም በእንስሳ ደም የሚቀርበው መሥዋዕት ማብቃቱን ገልጦ ለድህነቱ ዓለም ራሱን የተወደደ መሥዋዕት አድርጎ ያቀረበበት ዕለት በመሆኑ ነው። ይህ ጽዋ ስለ እናንተ በሚፈሰው ደም የሚሆን የአዲስ ኪዳን ነው፣ ከእርሱም ጠጡ በማለት ይታወቃል። ጌታችን ኢየሱስ ክርስቶስ ለአዳምና ለልጆች ሁሉ ዘላለማዊ ቃል ኪዳን በራሱ ደም የፈጸመበት ዕለት መሆኑን በማሰብ የቃል ኪዳን ፈጻሚዎች ጠባቂዎች በመሆን እንደሚገባንም እንማራለን። የነጻነት ሐሙስም ይባላል። ለኀጢአትና ለዲያብሎስ ባሪያ ሆኖ መኖር ማብቃቱ የሰው ልጅ ያጣውን ክብር መልሶ ማግኘቱ የተረጋገጠበት ቀን ስለሆነ ነው። ራሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ነጻነት ሲናገር ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆቼ ግን ብያችኋለሁ በማለቱ ከባርነት ነፃ የወጣንበት ቀን መሆኑን መጽሐፍ ቅዱስ በግልጽ ያስረዳናል። ስለዚህ እያንዳንዱ ክርስቲያን ከኀጢአት ባርነት መራቅ ከእግዚአብሔር ሕይወቱ በቅድስና መኖርን ይኖርበታል። እርሱ ጠላቶቹ ስንሆን ወዳጆቹ አድርጎናል። አረንጓዴው ሐሙስም ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአትክልት ቦታ ስለ ጸለየ አረንጓዴ ሐሙስም ይባላል።